者、主者、大奴者，所有生中及修道者，主因主为他们众人很。በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 1.4 ቢሊዮን ህዝብ ይኖርበታል ተብሎ በሚገመተው በሀገረ ቻይና በርካታ እምነቶች የሚገኙባት ሲሆን ከነዚያም መካከል አምስቱ ቡዲዝም፣ ታኦይዝም፣ ኢስላም፣ ካቶሊክ እንዲሁም ኦርቶዶክስ ይገኙበታል። በጣም በሚያሳዝንና በሚያስገርም ሁኔታ ግን 93% የሚሆነው የቻይና ህዝብ ኢቲስት ወይንም እምነት አልባ ሲሆን ቀሪው 7%ን ከላይ ዘርዘርኩላቸው እምነቶች ይከፋፈሉታል። ታዲያን ተከትሎ በቻይና ከቡዲዝም በመውጣት መልእክቱን 30 ሚሊዮን ተከታይ ባሉት ኦፊሻል ፔጅ ላይ ማጋራት በቻይና በርካቶች የኦርቶዶክስ እምነትን እንዲቀበሉ ምክንያት የሆነ ወጣት በርካቶችን ማነጋገሩን ቀጥሏል። በዚህም በሺዎች የሚቆጠሩ ቻይናውያን ወደ ኦርቶዶክስ እየተመሙ ሲሆን በዙሪያም መረጃዎችን አጋራቸዋለሁ። ዶክተር ወይ ሰርፕራይዝ አረክሽኝ አይደል? አቋሚና አየሽ በጣም ሁለቱም አይቀጥም። በትላንትናው ዕለት መንበርትቶበት ወደ ሆስፒታል ያቀናው ፍልፍሉ እንዳለውም በግፊት ተነስቷል። ይህም በአሁኑ ሰዓት ብዙዎችን እያስደሰተ ያለ ዜና ሲሆን ፍልፍሉም በጸሎት ለሚያስቡት ደጋግ ኢትዮጵያን ላቅ ያለ ምስጋናውን አቅርቧል። ፍልፍሉ ምን ገጠመው፣ እንዴት ሳገመገመ በዝርዝር እንመለከተዋለን። ከማንም ደም አፍሳሽ ጋር አልቆ ማንንም አንቀበልም። የማንም ደም አይፈስ። በመጨረሻም ፓስተር ቸሬ ኢትዮጵያው ስላለው ነባራዊ ሁኔታ ቁን በመውጣት ለሚመለከቱ ሁሉ መልእክቱን አጋርቶ ለህዝብ ያደረሰው ይህ ንግግር በበርካቶች ዘንድ ከፍተኛ አድናቆትን አስገኝቶለታል። በዚህም የተቆጡት ከእውነት ጋር የተጋጩ ጡንቸኞች ያሉም ሲሆን በዚህም ፓስተር ቸሬ በእጃቸው እንዳይወድቅ ተዘግቷል። ፓስተር ቸሬ ምን አለ? በዝርዝር ደም አፍስሶ በሰላም መኖር የሚባል ነገር የትም ሀገር የትም አለ። ሰዎች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። በዚህ ሰዓት እንደተሰማው መረጃ ከሆነ ትልቋ የክርስቲያን ሀገር ቻይና ልትሆን እንደሆነ ተሰምቷል። ክርስትና እምነት ተከታዮች ቁጥር በከፍተኛ ፍጥነት እያደገ መሆኑ ነው የተገለጸው። ከ1.4 ቢሊዮን በላይ ህዝብ የሚገኝባት ሀገረ ቻይና በርካታ እምነቶች እንደ ምሳሌም ታኦይዝም፣ ቡዲዝም፣ ኢስላም፣ ኦርቶዶክስ የሚገኝባት ሀገር ስትሆን እንዳለመታደል ታዲያ 93% የሚሆነው የሀገሬው ህዝብ ኢቲስት ወይንም እምነት አልባ ሆኖ ይኖራል። ቀሪውን ቡዲዝም 3.7%፣ ፎልክ ብሊፍ 0.20%፣ ክርስቲያኒቲ 1.40%፣ እስላም 1.30% ሆነው በደረጃ ሰንጠረዥ ውስጥ የተቀመጡ ሲሆን በቻይና የክርስትና እምነት ተከታዮች ቁጥር 240 ሚሊዮን ገደማ መድረሱን ጥናቶች ተናግሯል። በዚህም በሀገረ ቻይና የክርስትና እምነት ተከታዮች ቁጥር ከቀን ወደ ቀን ከፍ እያለ ሲሆን ለዚህም እንደ ምክንያትነት የተጠቀሰው የኦርቶዶክሲያኑ ሐዋርያዊ ስራ መሆኑን በዚህ ዙሪያ ጥናት እያደረጉ የሚገኙት አጥኚዎች አስረድተዋል። በዚህ በመቀጠልም በቻይና በ2030 የክርስትና እምነት ተከታዮች ቁጥር ወደ 247 ሚሊዮን ተከታይ ከፍ እንደሚልም ተረጋግጧል። ታዲያ በአሁኑ ሰዓት የመላው ዓለምን ትኩረት የተሳበው አንድ ቻይናዊ ወጣት አለ። ስሙም ዩዋን ጆን ይባላል። አስቀድሞ የቡዲዝም እምነት ተከታይ ሲሆን ቡዲዝም እሳቤው በምድር የምታሳልፈው ያንተ እንቅስቃሴ ላይ ተወስኖ ዳግም ትወለዳለህ፣ ጥሩ ሰው ከነበርክ እርግብ፣ ጥንቸልና ወዘተ ልትሆን ትችላለህ፣ መጥፎ ሰው ከነበርክ ደግሞ አይጥና እባብ የመሳሰሉትን ሆነ በድጋሚ ትወለዳለህ የሚል እሳቤን ያዘለ ሲሆን በዚህም እምነት ለበርካታ ጊዜ ቆየው በቀድሞ ስሙ ዩዋን ሱሚንግ ከዚህ እምነቱ ራሱን አግልሎ ክርስትና ሊቀበል ችሏል። በዚህም ስሙን ወደ ዩዋን ጆን ያስተካከለ ሲሆን በንግግሩም እንዲህ ሲል 30 ሚሊዮን በላይ ተከታዮች ባሉት ሚዲያው ላይ አጋርቷል። እንደ ማንኛውም ልጅ ከቤተሰቦች የወረስኩት እምነት ነበረኝ። እያደግኩ ስመጣ ግን በርካታ ጥያቄዎችን ማንሳት ጀመርኩኝ። የእምነቱ አባቶችም ከመመለስ ይልቅ መሸሽን ምርጫቸው ያደረጉት በዚህ ጊዜ ነበር። ለራሴ ለምን ግን በማለት ወደ ክርስትናው መጽሐፍ ባይብል ፊቴን በማዞር ማንበብ የጀመርኩት። በሚያስደንቅ ሁኔታ ህይወቴ፣ አስተሳሰቤ ተቀየረ። የምድርና የሰማይ የአብርሃም አምላክ ቅዱስ እግዚአብሔር እውነታውን ገለጸልኝ። የኔ ታሪክ ከአብርሃም ጋር ይመሳሰላል። እርሱም እንደኔው ከጣዖት አምላኪ ቤተሰቦች ቢገኝም በኋላም ጥያቄ መጠየቅ ይጀምራል። የማያወራ የማይተነፍስ ሰዎች ከአንድ ቦታ ወደ ሌላ ቦታ የሚያዛውሩት ጉዞ አካል እንዴት እኔን ፈጠረኝ? ይህማ አምላኬ ሊሆን አይችልም በማለት አምላኩን ፈለገ። በኋላም እግዚአብሔር እጁን ዘረጋለት። ልክ ለኔ አሁን እንደሆነው በዓለም የምትገኙ በሀገሬ ቻይና ያላችሁ እውነት የሆነውን መጽሐፍ ቅዱስን ግለጡ፣ አንብቡት፣ ስለ እውነትም ትቀየራላችሁ። ፈጣሪ እያለላችሁ እንደሌለው አትሁኑ፣ ንቁ
ሲል በማህበራዊ ድረገጹ ላይ ያሰፈረ ሲሆን በዚህም በቀናቶች ውስጥ መጽሐፍ ቅዱስን በማከፋፈል እንዲሁም በማስተማር በሺዎች የሚቆጠሩትን እንዲጠመቁ ምክንያት ሆኗል። ዮሐን ጆን ፈጣሪ በብዙ ይባርክ። ከማንም ደም አፍሳሽ ጋር አልቆ ማንንም አንቀበል። የማንም ደም አይፈስ። ደም አፍስሶ በሰላም መኖር የሚባል ነገር የትም ሀገር የትም ዓለም ወቆይ። በሌላ ዜና ተወዳጁ ፓስተር ቸሬ ያስተላለፈው ይህ መልእክት የበርካቶችን ትኩረት በመሳብ ከፍተኛ አድናቆት እንዲጎርፍለት አድርጓል። ፓስተር ቸሬም ቀጠለ። በቀደሙት ጊዜያት በሀገራችን ኢትዮጵያ እንግዳ በቤቱ ሲመጣ አልጋውን ለቆ እግር አጥቦ የሰበውን ፍሪዳ አርዶ የአብርሃም እንግዳ ግባ ወደ ቤቴ በረከት ልቀበል የሚለውን ያንን እንቁ ያንን ደግነትን የተላበሰው ኢትዮጵያዊነት ዛሬ የትገባ? ወገኖቼ ምንስ ወሰደብን? ለምንስ በዚህ ልክ እርስ በርሳችን ተጨካከንን ሲል ይጠይቃል። እውነታም አለው። ዛሬ ላይ ወዳደር ባለስልጣናት ዲቫይድ ኤንድ ኮንከር ወይንም ከፋፍለና ግዛ የሚለውን ስትራቴጂ በደንብ የሚጠቀሙበት ሲሆን ይህም የስልጣን ዘመናቸው እንዲራዘም ይረዳቸዋል። ነገር ግን ልብ ሊሉት የሚገባ ነገር ህዝብ በዚህ ምክንያት እንደ ቅጠል ይረግፋል። ቸሬም ቀጠለ። እኛ ከደም አፍሳሽ ጋር አንተባበርም፣ አንቆምም። የፈሰሰው ደም ወደ ምድር ገብቶ የሚያበቅለው እህል ሳይሆን የፈጣሪን ቁጣ ነው። ለዚያም ነው ቃየል ምስኪን ወንድሙን አቤልን ገሎ ምድር አልሆንልህ ብላው ተቀበዝባዥ ሆነው ዛሬም በአገራችን ምንም የሚያውቁ አቤሎች ዕለት ዕለት በቃየሎች ህይወታቸው ይቀጥፋል። የነሱ ደም ታዲያ ወደ ፈጣሪ ፍረድልን እያለ ይጮሃል። እባካችሁ ቁጣው ሳይነድባችሁ በሶዶም የከሰከራችሁ ባለስልጣናት ንስሐ ግቡ፣ ለህዝቡ እረፍት ስጡ ሲል ንግግሩን ቋጭቷል። ቸሬ የኢትዮጵያ የቁርጥ ቀን ልጅ ያቅ ሰው ክበርልን አለው። በግፊ ራሱ እነሳል። ዶክተር ወይ ሰርፕራይዝ አረግሽኝ አይደል? እንዴት ነው አቋሜን አየሽ? በጣም ተነከረ። ሁለቱም አይቀጥም። በግፍ ይነሳል የዋለው ኮሜዲያኑ በረከት በኢትዮጵያ ጠንካራ ጸሎተኛ ህዝብ ምክንያት መነሳቱ አይቀሬ ነው። የቀልዱ ንጉስ ፍልፍሉ አጠገቡ ቆሞ የማይስቅ ማንም የለም ብንል ማገናኝ ነውብንም። በቀልድ በማዝናና ዙሪያ ተፈጥሮ አንዳሽ ጥበብን በርከት አድርጋ የቸረችው አስደናቂና ታታሪ ሰው ሲሆን ቀልድን በልኩና አግባቡ በሱ ላይ ተሰፍታም ትታያለች። ታዲያ በዚህ በመታሙ ምክንያት በርካታ ኢትዮጵያን ያዘኑ ሲሆን የአማኝ ጸሎተኛ ህዝብ ማስተራብነትን በፈጣሪ እምነት ካልጋው እንዳስነሳ ፍልፍሉንም በቅርቡ ቆሞ ተሽሎት እንደምናየው አንጠራጠርም። አሜሪካ ላይ እንደዚህ ሰው እኛ ሀገር ነው እንጂ ሰው ይተባበራል። እኔ ራሱ ቤት ጠፍቶብኝ ምን እንዳደረኩ ታውቃለህ? ፖሊሶቹ ጋር ሄድኩና ቋንቋ መቼም የለም በማርከር ቤት ሰራው አሳየሁትና አጠፋሁት። ቤት ጠፍቶብኝ ፍልፍሉ የአሜሪካን ሀገር ገጠመኙን እንዲያጋርቱናል። አስባችሁታል? ግን ቤት ጠፍቶባችሁ ለማስረዳት ስትቸገሩ የምትገልጹበት መንገድ ብቻ ግን ፍልፍሉ ይችላል። ዳግም ከሚወደው ሙያውና ህዝቡ ጋር በድጋሚ እንዲታይ ሁላችንም ባለደጋግ ልብ ኢትዮጵያን በጸሎታችሁ እናስበው የመጨረሻው መልእክቴ ነው። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ቻናል አዲስ ከሆናችሁ ምን እየጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።